ቢስሚላህ ሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ለመላው የኢትዮጵያ ህዝቦች ብሔር ብሔረሰቦችና ህዝቦች ሰላምታዬን ላቀርብላችሁ እወዳለሁ። እኔ የአፋር ብሔራዊ አንድነት አብዮታዊ ግንባር ወታደር ታጋይ ነኝ። ስሜም መሐመድ ያህያ ይባላል። ኢንጂነር መሐመድ ያህያ ይባላል። በኮንስትራክሽን ምህንድስና ተመርቄ አሁን ደግሞ ወታደር ነኝ ታጋይ ነኝ ማለት ነው። እና አሁን ትንሽ ነገር መናገር እፈልጋለሁ። ማለት በአገራችን ዙሪያ ትንሽ ነገር መናገር እፈልጋለሁ። ማለት አጠቃላይ አሁን ኢትዮጵያ ውስጥ ያለው ኮንዲሽን ምን ይመስላል በሚለው ትንሽ ነገር መናገር እፈልጋለሁ። ምክንያቱም እንደ አንድ ኢትዮጵያዊ በመሆኔ ዙሪያ ምክንያት ትንሽ ነገር መናገር እፈልጋለሁ። አሁን በኢትዮጵያ ያለው መንግስት ትንሽ ኮንፈርት የሚሰጥ መንግስት አይደለም። ለህዝቡም ለሁሉ ነገር ኮንፈርት ምቹ መንግስት አይደለም። ምክንያቱም በተለያዩ ችግር ያለበት መንግስት ስለሆነ ማለት ነው። ግልጽ ነው። እኔ ብቻዬን ስለተናገርኩ ወይ እኔ ብቻዬን ያሰብኩት ነገር አይደለም ወይ እኔ ጋር ብቻ ያለ ነገር አይደለም ይሄ ነገር። ምክንያቱም የሃይማኖት ሁሉ ጊዜ የሃይማኖት ግጭት አለ፣ የካልቸር የባህል መበረዝ አለ፣ የተለያዩ ችግሮች አሉ ኢትዮጵያ ውስጥ ማለት ነው። ያ ደግሞ ማለት አንድ ብሔር ሁለት ብሔሮች አብሮ በሰላም መኖር አይችሉም። ያው አንድ ብሔር ውስጥ ደግሞ በጣም የተለያየ ችግር አለ። እስከ ድንበር ዘለል የሆነ ሌላ አጎራባች መንግስቶች ኢትዮጵያ አጎራባች መንግስቶች ድንበር ዘለል ጥቃት እየከፈተበት ያለበት ህዝብ መንግስት እንዴት ዝም ይላል? ያ ደግሞ እንደ ምሳሌ ማሳየት የምንችለው በተለያዩ ጊዜ በድሮን የተጠቃ የአፋር ክልል በፈረንሳይ በጅቡቲ በፈረንሳይ ድሮኖች በጅቡቲ መንግስት በተለያዩ ጊዜ የአፋር ኤልዳር አካባቢ ተጠቅቷል። በጣም በቁጥር የማይገመት በቁጥር ሊለካ የማይችል ህዝብ ነው የሞተው በዛ ጥቃት ማለት ነው። እና ይሄ አንድ ሀገር ትልቅ መንግስት ነኝ የሚል በሆርን ኦፍ አፍሪካ ላይ ከኔ በላይ መንግስት የለኝ የሚል መንግስት ባለበት ሀገር ሊሆን የሚችል ነገር አይደለም። አንድ መንግስት ቢኖርማ ሌላ ድንበር ዘለል ጥቃት ለዛውም በአርብቶ አደር ህዝብ ምንም መሳሪያ ባልታጠቀ እንኳን መሳሪያ መታጠቅና መሳሪያ ምን እንደሆነ የማያውቅ ህዝብ ላይ የተከፈተ ጥቃት ነበር። በድሮ የታጀበ ጥቃት አንድም አይደለም ሁለቴም አይደለም ሶስቴም አይደለም በጣም ብዙ ጊዜ ይሄ አንድ። ሁለተኛ ነገር ደግሞ የተለያየ በሆርን ኦፍ አፍሪካ የሚንቀሳቀስ አሸባሪ ቡድን በኢትዮጵያን ድንበር በምን ተአምር አልፎ እንደሚገቡ አላውቅም። አልፎ እየገቡ በተለያዩ ጊዜ በተለያዩ ቦታ ኤቪደንሶች አሉ። በአፋር አርብቶ አደሮች ላይ የተለያዩ ጥቃት የተከፈተ በጣም ከበቂ በላይ ኤቪደንሶች ያሉበት ድንበር ዘለል ጥቃት የአፋር ማህበረሰብ ላይ እየደረሰ ነው በጣም ብዙ ጊዜ። ቀጥል ወደ ጋምቤላ ሂድ። የሱዳን ወታደሮች ገብተው በተለያዩ ጊዜ ደግሞ የጋምቤላ ህዝብ ላይ የሱዳን ተቃዋሚዎች ማሰልጠኛ ከፍተው የጋምቤላ ህዝብ ላይ እንደ ልብ እየፈነጩ የዚህ ጦስ ተካፋይ ይሄ ጦስ ቀጥታ ጦሱ እየደረሰበት ያለው የጋምቤላ ህዝብ ነው። ከማን የቤኒሻንጉል ክልልም እንደዚህ የተለያዩ ችግር አለበት። ስለዚህ ይሄ አንድ ሀገር አንድ መንግስት ነኝ የሚል መንግስት አለኝ የሚል መንግስት አለበት የሚባል ሀገር ላይ የሚከሰት ነገር ከሆነ ኦኬ የኢትዮጵያ ህዝብ ይፍረድ ነው። እስኪ አንድ ጥያቄ ነው በጣም የገረመኝ። እኔ ኮንስትራክሽን ባለሙያ ነኝ ማለት በኮንስትራክሽን ምህንድስና ነበር ሰራ የነበርኩትና መንግስት እንዴት ነው ራሱ ጨረታ ያወጣል፣ ራሱ ኮንትራክት ይወስዳል፣ ራሱ ሱፐርቪዥን እንዴት ያደርጋል? ሶስት በጣም በአፋር ክልል ላይ ያለው አሁን በጣም ትልቁ ችግር ይሄ ነው። መንግስት ራሱ ጨረታ ያወጣል አንድ። ከዛ ያንን ቢድ ሲያወጣ ለዛ ጨረታ ተወዳዳሪ ሆኖ የሚቀርበው ራሱ ነው። ራሱ ያወጣውን ራሱ ይወዳደራል። ከዛ ራሱ ያሸንፍና ሱፐርቪዥን ደግሞ ራሱ ይወስዳል። ይሄ ውሸት ነው ከተባለ ግልጽ ነው መናገር እችላለሁ። ምሳሌ የአፋር ዲዛይንና ሱፐርቪዥን ቁጥጥር ሱፐርቪዥን ነው የሚሰራው። ስራው ክልል ላይ ያለውን ኮንስትራክሽን ስራዎች ሱፐርቫይዝ ነው የሚያደርገው። እንደ ትልቅ ምሳሌ የሚወስደው የአወል አርባ አማች ሰዒድ እስማኤል ይባላል። ሰዒድ እስማኤል ዱብቲ ላይ ትልቅ ፕሮጀክት ወስዶ ነበር። ያን ፕሮጀክት እኔ ነበርኩኝ ሳይት መሐንዲስ። ላኪን ለሱ ሰብ ኮንትራክት ነው የሰጠው። ውሃ አፋር ወተር ወርክስ የአፋር ውሃ ስራዎች ነው የወሰደው ኮንትራክቱን። መንግስቱም የመንግስት ተቋም ስለሆነ ወሰደ። ከዛ ሰብ ኮንትራክት ለሰዒድ እስማኤል ለሲራሌ ኮንስትራክሽን ይሰጠዋል። የሼድ ነበረ የግብርና የችግኝ ማስፋፊያ ጣቢያ ነው ፕሮጀክቱና
አራውንድ 100 ምናምን ሚሊዮን ብር ነው። አራውንድ 80 ሚሊዮን አካባቢ እንደውም አይታወቅም። በግልጽ ቢል ላይ የተቀመጠው አላህ ነው የሚያውቀው፣ ሌላ ሰው ማንም ያውቅ። ምክንያቱም ኮንትራት ዶክመንት ላይ የተፈረመው ሌላ ብሩ በተለያየ ሰበብ ሲወጣ የነበረው እንዴት እንደሆነ እናውቃለን። እኛ ግልጽ ነው። ምክንያቱም ሙሉ ፕሮጀክቱን አንድ አመት አካባቢ የነበርኩ ሳይት መሐንዲስ እዛ ላይ ያንን ኮንትራት የወሰደው ያወጣው የክልሉ መንግስት ነው። የተሰጠው ለአፋር ውሃ ስራዎች ነው። የአፋር ውሃ ስራዎች ደግሞ መልሶ በእጃዙር አውቆ ለአወል 40 አማች ለሰይድ እስማኤል ነው የሰጠው። ሲራሌ ኮንስትራክሽን ይባላል። ከዛስ ሱፐርቪዥን ሲሰራ የነበረው ደግሞ አፋር ዲዛይን ነው። የአፋር ዲዛይን ደግሞ ሱፐርቪዥን ኃላፊ ይታወቃል። የሰይድ እስማኤል ምርጥ ጓደኛው ነው። ስለዚህ በተለያዩ እንዴት በለ በቀኝ አዙር የህፃን ጨዋታ ነው፣ ቃቃ ጨዋታ እንደ ቃቃ ጨዋታ ሲሰራ የነበረው ይሄ ነው። ለምሳሌ በትንሹ እንሂድ ሐሩካ ላይ አንድ የውሃ ጉድጓድ ውሃ ተቆፍሮ አዲስ ፓምፕ መግባት እያለበት ሰከንድ ሃንድ ፓምፕ ከየት መጥቶ የተገጠመለት ህዝቡ ያውቃል። የአፋር ዲዛይን በሰዓቱ የነበሩ አመራሮች እንዳለ ያውቃሉ። ያንን ፓምፕ ከገባ ከአንድ ሳምንት በኋላ ቆመ ማለት ከአገልግሎት ውጭ ሆነ። ምክንያቱም ከስንት ዓመታት በፊት አገልግሎት አቁሞ የነበረ በትንሽ ጥገና ተደርጎለት ነበር ወደዛ ሳይት የተመለሰው። እዛ ደግሞ የነበሩ ሳይት መሐንዲሶች ከኔ ጋር የሚሰሩ የነበሩ ኤሌክትሪኮ ሜካኒካል ኢንጂነሮች አሉ። እነሱ ያውቃሉ። ይሄ ፓምፕ እዚህ ውስጥ መግባት የለበትም ይበላሻል እያሉ አዲስ ነው ኮንትራት ላይ አዲስ ተገዝቶ ይገጠም ነው የሚለው ኮንትራት ብዙ ጊዜ አዲስ ይገጠም ካለ አዲስ ነው የሚገጠም ኮንትራት ላይ ያለው። ወይ ካሉ ሰከንድ ሃንድም ከሆነ ደግሞ ወይ ጥገና ተደርጎለት የሚገቡ ፓምፖች አሉ። ያ ደግሞ እጥረት ካለ ነው። ግን አዲስ ኮንትራት የተያዘለት ፕሮጀክት ከሆነ አዲስ ማሽን ነው የሚገባው፣ አዲስ ፓምፕ ነው የሚገባው። ያ ፓምፕ መግባት እያለበት አልገባም። ያን የፓምፑን ወጪ እዛ ሐሩካ ላይ አዲስ ፓምፕ ነበር መግባት የነበረበት በኮንትራት አግሪመንት ከሆነ በአግሪመንት መሰረት አዲስ ፓምፕ ነበር መግባት የነበረበት። ያንን ደግሞ የአዲስ ፓምፕን ወጪ እንዳለ ወደ ክልሉ መንግስት ሺፍ ተደርጎ ሰከንድ ሃንድ ከስንት ዓመት በፊት ጅቡቲ ላይ የነበረ ማሽን እዛ የተገጠመው ተወስዶ የቆመ ማለት ነው። ትንሽ ጥገና ተደርጎለት ሄደ። ዊዝን በአንድ ወር ባልሞላ ጊዜ ውስጥ ያንን ፓምፕ ከስራ ውጭ ሆነ። ያ ስራ እዛው ቀረ። እንቀጥል። ቪዲዮ ላይ እንምጣ። ቪዲዮ ላይ 4-5 ፕሮጀክቶች አሉ ፌዝ አውት ያደረጉ ወስዶ ክልል መንግስት ኮንትራቱን ለፈለገው እነሱ ለሚፈልጉት ሰው ሰጥተው እነዛ ኮንትራክተሮች መግባት ሳይችሉ ቀርተው ብሩን ተከፍለው ፎርካስት የሚባል ነገር አለ በኢንጂነሪንግ ላይ። ፎርካስት ማለት እሰራዋለሁ ብለህ ያልሰራቸውን ስራዎች በየፌዙ መቀበል ይቻልክ ያልተሰሩ ስራዎች ከፌዙ ወጥተው ይሰጡሃል። ምክንያቱም አቅም ካነሰህ አንድ ኮንትራክተር አቅም ሲያንሰው ፎርካስት በሚቀጥለው ፔመንት ላይ እከፍላለሁኝ በሚቀጥለው ፔመንት ላይ እሰራዋለሁኝ ብለህ ተስማምተህ በአግሪመንት አዲስ አግሪመንት ገብተህ የምትሰራው ስራ ነው ፎርካስት ማለት። የክልሉ መንግስት አሁን በጣም ትልቁ ህዝቡን ይሸወደ ያለው በፎርካስት ፔመንቶች ነው። ፎርካስት ፔመንት ለምሳሌ አንድ ባለሙያ ስላብ ሲሰራ በስላብ ይከፈለዋል፣ ቢሙ ሲሰሩ በቢሙ ይከፈለዋል፣ ሩፍ ሲሰራ በሩፍ ይከፈለዋል። ከፋውንዴሽን ጀምሮ እንደዚህ ነው ሂደቱ። ግን አንዳንድ ጊዜ በጣም ሂጅ የሆነ ፕሮጀክት ትልልቅ የሆነ ፕሮጀክቶች ላይ ያ ኮንትራክተር አቅም ከሌለው ራን የሚያደርግበት አቅም እያጠረው ከመጣ ወይ የገበያ ኢንፍሌሽን ከመጣ ገበያ ላይ ያለው ዋጋና እሱ ኮንትራክት የሞላበት ዋጋ የማይመጣጠን ከሆነ አንዳንድ ጊዜ አሬንጅ ይደረጋል። ተነጋግረህ ሳይት መሐንዲሱም ኢንጂነሩም ሱፐርቫይዘሩም አብረው ተቀምጠው ይፈታል። ግን የኛ ክልል መንግስት በጣም ብዙ ጊዜ ህዝቡን የሚያጭበረብርበት ትልቁ ሜካኒዝም በፎርካስት ፔመንት ነው። ፎርካስት ፔመንት ማለት በቃ ይሰራዋለሁኝ ይሄን ግን ፔመንቱን ልቀቅልኝ ተብለህ ትነጋገራለህ። ምክንያቱም ፋሚሊ ተያያዘ ስለሆነ ማለት ነው። ሙስጠፋ አሊ ወሊት አንድ ላይ ተያያዘ ኮኔክሽን ያለው ፋሚሊ ስለሆነ በእንደዛ ነው ህዝቡ የተሸወደ ያለውና ፕሮጀክቶች ረን የማይሆኑት እየቆሙ ያሉት። ቀጥል ወደ ሁለተኛና አሽት ላይ የስንትና ስንት ቢሊዮን ፕሮጀክት ነበር አሽት ላይ ይሰራው። ግን ያሁን የአሽት ፕሮጀክት ድሮ ደን ነበር፣ በጣም የሚገርም አረንጓዴ መሬት ነበረ። ያንን ደን እንዳለ አነሳነባቸውኛ። ምክንያቱም ለፕሮጀክት የተፈለገ መሬት ስለነበረ ስንዴ ምናምን ተብሎ በክልሉ የምርቃና ወሬ ማለት ነው። ከምርቃና ተነስተው ያሰቡት ፕሮጀክት ነው እንጂ ቁጭ ብሎ በዲቴል የተነጋገሩበት ፕሮጀክት አይደለምና እንዴት እንብላ ብሎ ያሰቡት ፕሮጀክት ነው። አሁን የአሽት
ሜዳ እንዴት ነው ያለው? 7 ጄኔሬተር ሃውሶች አሉ። ሞተር ፓወር ሃውሶች 7 አሉ። 7 የጉድጓድ ውሃ የሚስቡ ፓምፖቹ ማለት ነው። አንዱ ነው የሚሰራው አንዱ። ውሸቴን ከሆነ እዛ አካባቢ ሰው አለ የሚያውቅ ሰው አለ። ደግሞ ዲዛይን ቢሮም ደግሞ ግጥም አድርጎ ያውቃል። ዲዛይን ቢሮ ይሄንን ስራ 2 ጊዜ መጥቶ ወይ 3 ጊዜ መጥቶለታል ስራው። ብሩ ደግሞ የት እንደገባ አሁን ኃላፊው ይጠይቅ ያውቃል። ራሱ በደንብ አድርጎ ያውቃል። እሱና ድሮ አህመድ በላሶ የሚባል ስራ ሂደት የነበረ ሰው ያለ ያውቃል። እሱ ብሩ የት እንደገባ ማለት ነው። እንቀጥል። ወደ ሱሉልታ ፕሮጀክት እንምጣ። ወደ ዞን 4 እንሂድ። ልክ እንደ አሽት ፕሮጀክት ነው። ዘሴም ብር ተመድቦለት ዘቴም ባለመለገብቶለት ሲሰራ የነበረ የታቀደ ይሰራ ፌዝ አውት ያደረገ ፕሮጀክት ነው። ፌዝ አውት ለምን አደረገ? ብሩ ተበልቶ ማለት ነው። ይሄ ደግሞ አጠቃላይ ዲዛይን ቢሮ የተባለ አንድ የሆነ በቅማል እንደ ቅማል በሁለት ጣት መካከል ያለ ቢሮ አለ። ወይ ለአፋር ህዝብ አልሰራም ይሄ ቢሮ፣ ወይስ ከስራ ውጭ አልሆነም። አፋር ውሃ ስራዎች ደግሞ አለ የሱ መንትዬ ቢሮ ማለት ነው። ስለዚህ አሁን ሁለት ቢሮዎች በጣም ትልቅ የአፋር ህዝብ ላይ ኪሳራ የጣለ ያለ ህዝብ ቢሮ ይሄ ነው። ምክንያቱም የአፋር ህዝብ ህልውና በጣም ከምንም በላይ አስፈላጊ ሁለቱ ቢሮዎች ናቸው። ምክንያቱም በመሰረተ ልማት ላይ የሚሰሩ ቢሮዎች ናቸው። በግንባታ በመንገድ ላይ በውሃ ላይ ምናምን የሚሰሩት ውሃ የአፋር ህዝብ ለውሃ ግማሽ ከሚሄድበት ሀገሮች አሉ። እንደዛ አይነት ሀገር ውስጥ እየኖርክ የክልሉን የውሃ ቢሮ ይዘህ የክልሉን የውሃ ስራዎች ቢሮ ይዘህ እንዴት ነው እስኪ በየትኛው ሜንታሊቲ ነው ሰው ያ ሰው ብሩ የሚበላው? በጣም ነው የሚገርመው። በልበላ ሂድ ኮነባ በልባ ፕሮጀክት አለ። ፈረስ ዘጌ ላይ ነበርኩ እኔ። ፈረስ ዘጌ ላይ ድሪሊንግ ላይ ነበርኩ። ማሽን ተበላሸ፣ ብረት ተሰበረ በሚል ምንም ምክንያታዊ ባልሆነ ምክንያት 2 ጊዜ ነው ፌዝ አውት ያደረገው የፈረስ ዘጌ ፕሮጀክት። ያ ህዝብ ውሃ አይገባውም። አንድ እሺ ቢሉ ላይ ሂድ፣ የቢሉ ህዝብ ውሃ አይፈልግም። የሐሩካ ህዝብ ሂድ፣ የሐሩካ ህዝብ ውሃ አይፈልግም። ነፍሱን ለፈጣሪ ትቼዋለሁ። ለህዝብ አይደለም ተው፣ ለፈጣሪ። ምክንያቱም እኛ እንደዚህ ሰዎች ወደ ፍርድ እናቀርባለን። ወደ ፈጣሪ ነው እናቀርበው። ፍርድ እሱ ይፈልገውን ፍርድ ይሰጣል። እኛ ግን አንቀል ወደ እሱ እንልካቸዋለን። በተለይ ይሄ ሁለት ቢሮዎች መናገር እንፈልግ። ምክንያቱም እኔ ቅርብ ተሰራበት የነበሩ ቢሮዎች ስለሆኑ ማለት ነው። እሺ እንሂድ። ቪአይፒ ቤቶች የሚባሉ ቤቶች አሉ። ከሰመራ ወደ ዱብቲ